አላህ ተባረከ ወተዓላ ከእሱ ጋር የምንተዋወቅበትን የአኼራ ሕይወታችንን የምናሳምርበትን ቁርአን አውርዶልናል። ቁርአኑንም እንድናከብረው ደረጃውን እንድናውቀው በተለያዩ ከእሱ እንድንጓጓ በሚያደርጉ መገለጫዎች ገልጾታል። ኪታቡን አንዘልናሁ ኢለይከ ሙባረክ፣ ወደ አንተ ያወረድነው የተባረከ መጽሐፍ ነው ብሏል። የሰው ልጆች ከጨለማ ሊወጡ የሚችሉት የጌታቸውን የሚሆን የሰው ልጆችን ሐቅ ጠብቀው ሊኖሩ የሚችሉት አላህ ያወረደላቸውን መመሪያ ሲከተሉ ነው። ቁርአንን የያዘ ቁርአንን መመሪያው ያደረገ አያፍርም፣ አይከስርም፣ አይዋረድም። አላህ ተባረከ ወተዓላ ቁርአንን ቸላ ያለ ሰው ዱንያ ላይ የጭንቀት፣ የብሶት፣ የስጋት፣ ሰላም ያራቀው ህይወት እንደሚኖር አኼራ ላይ ደግሞ አላህ ፊት ሲቆም በጭንቁ በመከራው ቀን እውር ሆኖ እንደሚቀሰቀስ ነግሯል። በተቃራኒው ደግሞ ቁርአን የተከተለ ሰው ፈላ የضل ወላ የሽቃ ብሏል። አይጠምም፣ መንገድ አይስትም፣ እድለ ቢስም አይሆንም ብሏል። እነሆ ቁርአን እኛን ለማስተካከል እኛን ለመምራት ከሰማይ የወረደ ከስህተት የጠራ ቀጥ ያለ መጽሐፍ። እኛ ላይ ሐቆች አሉት። ቁርአን እኛ ላይ ሐቆች አሉት፣ መብቶች አሉት። እነዚህን የቁርአን ሐቆችን ስናውቅና ስንጠብቅ ነው ቁርአን በዱንያ ከጥመት አኼራ ላይ ደግሞ ከእሳት ሊያድነን የሚችለው። የቁርአንን ሐቆች መብቶች አውቀን ካልጠበቅን ቁርአን ለእኛ ሊጠቅመን አይችልም። በቁርአን ከፍ እንል፣ በቁርአን እንጠቀም ዘንድ በትንሹ በዛሬ ኹጥባ የተመረጡ 10 ሐቆቹን ልንጠብቅለት ይገባል። አልሐምዱሊላህ አለዚ አንዘለ ዐላ ዐብዲሂ አልኪታበ ወለም የጅዐል ለሁ ዒወጃ ቀይመን ሊዩንዚረ በእሰን ሸዲደን ሚን ለዱንሁ ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد أوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله بارك አላህ ተባረከ ወተዓላ ያዛቸውን በመታዘዝ የከለከላቸውን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ ከእሱ ጋር የምንተዋወቅበትን የአኼራ ሕይወታችንን የምናሳምርበትን ቁርአን አውርዶልናል። ቁርአኑንም እንድናከብረው ደረጃውን እንድናውቀው በተለያዩ ከእሱ እንድንጓጓ በሚያደርጉ መገለጫዎች ገልጾታል። ኪታቡን አንዘልናሁ ኢለይከ ሙባረክ፣ ወደ አንተ ያወረድነው የተባረከ መጽሐፍ ነው ብሏል። የሰው ልጆች ከጨለማ ሊወጡ የሚችሉት የጌታቸውን የሚሆን የሰው ልጆችን ሐቅ ጠብቀው ሊኖሩ የሚችሉት አላህ ያወረደላቸውን መመሪያ ሲከተሉ ነው። በሁሉም ነገር ቁርአንን ስንከተል የቁርአንን ሕግ ስናከብር ነው በዱንያም በአኼራም የተከበረን ልንሆን የምንችል። ቁርአንን የያዘ ቁርአንን መመሪያው ያደረገ አያፍርም፣ አይከስርም፣ አይዋረድም። አላህ ተባረከ ወተዓላ ቁርአንን ቸላ ያለ ሰው ዱንያ ላይ የጭንቀት፣ የብሶት፣ የስጋት፣ ሰላም ያራቀው ህይወት እንደሚኖር አኼራ ላይ ደግሞ አላህ ፊት ሲቆም በጭንቁ በመከራው ቀን እውር ሆኖ እንደሚቀሰቀስ ነግሯል። በተቃራኒው ደግሞ ቁርአን የተከተለ ሰው ፈላ የضل ወላ የሽቃ ብሏል። አይጠምም፣ መንገድ አይስትም፣ እድለ ቢስም አይሆንም ብሏል። እነሆ ቁርአን እኛን ለማስተካከል እኛን ለመምራት ከሰማይ የወረደ ከስህተት የጠራ ቀጥ ያለ መጽሐፍ።
እኛ ላይ ሐቆች አሉት። ቁርአን እኛ ላይ ሐቆች አሉት፣ መብቶች አሉት። እነዚህን የቁርአን ሐቆችን ስናውቅና ስንጠብቅ ነው ቁርአን በዱንያ ከጥመት አኺራ ላይ ደግሞ ከእሳት ሊያድነን የሚችለው። የቁርአንን ሐቆች መብቶች አውቀን ካልጠበቅን ቁርአን ለእኛ ሊጠቅመን አይችልም። በቁርአን ከፍ እንል፣ በቁርአን እንጠቀም ዘንድ በትንሹ በዛሬ ኹጥባ የተመረጡ 10 ሐቆቹን ልንጠብቅለት ይገባል። እነዚህን 10 ሐቆችን ሌሎችም የቁርአን ሐቅ ተብለው የሚጠቀሱ ነገሮችን ያወቀ የተረዳ የጠበቀ ቁርአን ያድነዋል፣ ቁርአን ያከብረዋል። የማይቀር ነው። ቁርአን ለአንዳንድ ሰዎች ክብር ነው፣ ለሌሎች ደግሞ የውርደት ምክንያት ነው። አልቁርአኑ ሑጀቱን ለከ አው ዐለይከ ኢነላሀ ለየርፈዑ ቢሃዘል ቁርአኒ አቅዋመን ወየደዑ ቢሂ አኸሪን ብላ ነቢ ሰለላሁ ዐለይሂ ወሰለም። አላህ በዚህ ቁርአን ምክንያት አንዳንድ ሰዎችን ከፍ ያደርጋል፣ አንዳንዶችን ደግሞ ዝቅ ያደርጋል ብለዋል። ቁርአን ወይም ይመሰክርልሃል ወይም ይመሰክርብሃል ብለዋል። ሶስተኛ አማራጭ የለም። ቁርአን ከፍ የሚያደርገው ሐቁን የጠበቀን ሰው ነው። ቁርአን የሚመሰክርለት የቂያም ቀን የሚከራከርለት እሱ ጀነት ነው መግባት ያለበት ብሎ ወደ ጀነት የሚወስደው ከውርደት ከእሳት የሚያድነው እዚህ ዱንያ ላይ ሐቁን የጠበቀለት ሰው ሲሆን፣ ተቃራኒ ደግሞ የሚያዋርደው የሚፈርድበት የቁርአንን ሐቅ ያላወቀ ያልጠበቀ ሰው ላይ ነው። የመጀመሪያው ቁርአን እኛ ላይ ያለው ሐቅ በቁርአን ማመን። ቁርአን የአላህ ተባረከ ወተዓላ ንግግር ነው፣ የአላህ ወሕይ ነው። ከሰማይ በጅብሪል አማካኝነት ነቢ ሙሐመድ ላይ የወረደ ከፊት ከኋላ ከግራ ከቀኝ ውስጡ ላይ ምንም አይነት ባጥል ስህተት የሌለበት የተናገረው ሁሉ ሐቅ ነው፣ የፈረደው ሁሉ ትክክል ነው፣ ለሁሉም ዘመን ለሁሉም ሕዝብ ለሁሉም ሀገር የሚበጅ ነው ብሎ ማመን ይጠበቅብናል። ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ ብሏል አላህ ተባረከ ወተዓላ። የሰው ልጆች ምድር ላይ እስካሉ ድረስ ፀሐይ ጨረቃ እስከተፈራረቁ ድረስ እስከ ቅያማ ቀን ድረስ ቁርአን ለመላው የሰው ልጅ የህይወት መመሪያ ህገ ደንብ ሆኖ ማገልገል ይችላል። ህጉም ፍርዱም ትክክል ነው። ወደፊት ስለሚሆኑ ከአሁን ቀደም ስለሆኑ ሆነው ስላለፉ ነገሮች በሙሉ የተናገረውም ትክክል ነው። ፊት ለፊቴ ያለ የማምነው ሰው የነገረኝን ነገር ከማምነው በላይ ከምቀበለው በላይ ቁርአን የተናገረውን ሐቅ ነው እውነት ነው ብዬ ይቀበላለሁ ልንል ይገባል። ይሄ ቁርአን እኛ ላይ ያለው ሐቅ ነው። ቁርአን ላይ መጠራጠር፣ ሰዎች የሚነዙትን ወሬ የሰሙ መሸከክ ላይሆን ይችላል ማለት ከሙስሊም የሚጠበቅ ፈጽሞ አይደለም። ወከዛሊክ ቁርአን እኛ ላይ ካለው ሐቅ አንዱ ቃሉን አሳምሮ ማንበብ መቅራት፣ ልጆቻችንን ማስቀራት። አላህ ተባረከ ወተዓላ ቁርአንን ያወረደው ልንሰራበት ነው፣ ልንተዳደርበት ነው። በቁርአን መስራት የምንችለው ስንቀራው ነው። ሁሉም እንደ አቅሙ ሕፃን፣ አዋቂ፣ ወንድ፣ ሴት፣ ገጠር፣ ከተማ የሚኖር ቁርአን ሊቀራ ይገባል። ግድግዳ ላይ ሊሰቀል፣ መኪና ላይ ሊቀመጥ፣ ሰው ሲሞት ብቻ ሊገለጥ አይደለም የወረደው። ቁርአን የልብ ቀለብ ነው፣ ስንቅ ነው። በየቀኑ ከቁርአን ድርሻ ሊኖረን ይገባናል። ወደዚህ ማደግ የምንችለው አንድ ብለን ፊደሎቹን አሊፍ ባ ታ ብለን ስንቀራ ነው። የሰባበሩ መቅራትም አይገባም፣ አሳምረን ልንቀራው ይገባናል። ቁርአን እኛ ላይ ካለው ሐቅ አንዱ አስተካክሎ ህጉን ጠብቆ መቅራት፣ ልጆችን ማስቀራት፣ ለራሳቸው የቀሩ ልጆቻቸውን የማያስቀሩ፣ ለራሳቸው የማይቀሩ ልጆቻቸውን የሚያስቀሩ ወላጆች አሉ። ውስጡ ላይ ቁርአን የሚቀራበት ቤት የበረካ ቤት ይሆን፣ ሸይጣን ከሱ ይርቃል፣ መላኢካ ይበዛበታል፣ የሰላም የፍቅር ቤት ይሆናል። ቤተሰቦቹ ቁርአን የማይቀሩበት ቤት ደግሞ የሸይጣን መሰብሰቢያ ይሆናል። መላኢኮች ከሱ ይወጣሉ፣ ሰላም ያጣል። ሰፊ ከመሆኑ ጋር ለቤተሰቦቹ ለነዋሪዎቹ ይጠባል። የጠብ የጭቅጭቅ አውድማ ይሆናል።
አላህ ተባረከ ወተዓላ ቁ አንፉሰኩም ወአህሊኩም ናራ ብሏል። ራሳቸውንም ቤተሰቦቻቸውንም ከእሳት ጠብቁ ብሏል። ራሳችን ቤተሰቦቻችንን ከእሳት የምንጠብቀው ቁርአንን በመቅራት ቁርአንን በመማር አሊፍ ባታ ብሎ መቅራቱ ብቻ በቂ አይደለም። ሌላኛው የቁርአን ሐቅ ዘውትር በየቀኑ ማንበብ። በፊተኛው ፊደሎቹን ማንበብ፣ መቅራት፣ ማንበብ መቻል። ማንበብ መቻሉ ብቻ በቂ አይደለም። ብዙ በደንብ አድርገው የሚቀሩ ሰዎች አሉ። ነገር ግን ትዝ የሚላቸው ረመዳን ሲገባ ነው። አንዳንዶች ደግሞ ነቢዩ ሰሐቦች ባላደረጉት መልኩም ቢሆን ሰው ሲሞትም ያው የመረጣቸው ሱራዎች ስራ ሲያጡ የሚያነቡትን ሲያጡ ይህ አይደለም። በየቀኑ ከቁርአን አንድ ጁዝ፣ ሁለት ጁዝ፣ ግማሽ ጁዝ፣ አንድ ሱራ ድርሻ ሊኖረን ይገባል። እጁ ላይ ቤቱ ላይ ቁርአን ያለው ሰው በየቀኑ የተወሰኑ ሱራዎችን እንኳ ገልጦ ያንብብበት ተብሏል። ቁርአን ቤት ላይ ተገልጦ ቤት ላይ ተቀምጦ መደርደሪያ ላይ ተደርድሮ አቧራ እየቀጣ ሊኖር አይገባም። አሊያ ደግሞ እንደ ጌጥ ተሰቅሎ በየጊዜው እየተወለወለ እየተጠረገ ብቻ የቤት ማሳመሪያ ሊደረግ አይገባም። ቁርአን የልብ ማሳመሪያ ነው፣ የአእምሮ መሞረጃ ነው፣ ማሳደጊያ ነው። ከዚህ ከቁርአን ሐቅ አንዱ ሶስተኛው ቀን ከሌሊት እንደ አቅማችን ማንበብ። እኔ ስራ አለብኝ፣ ኃላፊነት አለብኝ፣ ሰዓት አላገኝም ነው የሚሉት ብዙ ሰዎች። ከአላህ ጋር ለመነጋገር ሰዓት ካላገኘህ ለማንና ከማን ጋር ለመነጋገር ነው ሰዓት የምታገኘው? አላህን ማናገር የፈለገ ቁርአን ይቅራ ብለዋል ደጋግ ቀደምቶች። ከአላህ ጋር መነጋገር የፈለገ ከአላህ ጋር መገናኘት የፈለገ ቁርአን ይቅራ ብለዋል። ዑስማን ብን አፋን አልኸሊፈቱ አራሽድ ዝኑረይን ልባችሁ ቢጸዳ ቢጠራ ወላሂ ቁርአን ከማንበብ መቼ ማሰለችሁም አጠግቡም ነበር ብለዋል። ወላሂ ለው ጠሁረት ቁሉብኩም ማ ሸቢዐት ሚን ከላሚ ረቢኩም በላ በጌታ የሆነብኝ ልባችሁ ንጹህ ቢሆን የጌታችሁን ንግግር ከማንበብ መቼ አጠግቡም ነበረ። ከአላህ ይልቅ ሌሎች ነገሮችን ስንወድ ስለ እነዚያ ነገሮች ነው የምናወራው፣ የምናደምጠው፣ የምናነው። አኼራን ብንወድ አላህን ብንወድ አብዛኛው ጊዜያችን ለቁርአን በተሰጠነ ይሄ በፍላጎት የሚደረግ ሳይሆን እያንዳንዱ ሙስሊም በየቀኑ የቁርአን ሐቅ አለብኝ፣ የቤተሰብ ሐቅ አለብኝ፣ የነፍሴ ሐቅ አለብኝ እንደምንለው ሁሉ የቁርአን ሐቅ አለብኝ። ከሶላት በፊት ከሶላት በኋላ አንድ ሰዓት ግማሽ ሰዓት ሰጥቼ አንድ ጁዝ ግማሽ ጁዝ የተወሰኑ ሱራዎችን ሳልቀራ የዕለቱ ፀሐይ ሊጠልቅ አይገባውም ልንል ይገባን። ወከዛሊክ ቁርአንኛ ላይ ካለው ሐቅ አንዱ ቁርአንን መሐፈዝ። ሙሉውን ካልቻሉ ከቁርአን ሱራዎች ውስጥ የተወሰኑ ሱራዎች የተወሰኑ ጁዝኦችን በቃል መሸምደድ። ነቢያችን ሰላቱ ወሰላም ወለዚ የቅረኡ ልቁርአን ወሁወ የሕፈዙሁ መዐ ሰፈረቲ ልኪራሚ ልበረራ ብለዋል ፊማ አኽረጀሁ አሸይኻን። ቁርአንን የሚቀራ ሰው የቅረኡ ሙዳሪዕን ሁሌ የሚቀራ ሰው ማለት ትዝ ሲለው ክፍተት ሲያገኝ ሲያሙ ሲደክመው ሳይሆን የቅረኡ በቋሚነት ሁሌ በተደጋጋሚ የሚቀራ። በምን መልኩ የሚቀራ? ወሁወ ሓፊዙን ለሁ ሐፍቦት በቃሉ የሚቀራ። አንዳንድ ዘገባዎች ማሂር ተብሏል። አሳምሮ አስተካክሎ የሚቀራ እሱ ከተከበሩ መላእክት ጋር ነው በደረጃ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሻሂድ ከዚህ የተፈለገው ወሁወ ሓፊዙን ለሁ የሚለው ቁርአንን ሐፍቦ ሳይሳሳት ሳይቀላቀል አሳምሮ የሚቀራ ከተከበሩ መላእክት ጋር ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እየከበደው ወሁወ የተዓሀዱሁ ቸላ ሳይተው ተስፋ ሳይቆርጥ እየታገለ የሚቀራ ደግሞ ለሱ ሁለት አጅር አለው፣ ሁለት ምንዳ አለው ብላ አንድ ለመቸገሩ ለመታገሉ፣ ሌላ ደግሞ የጌታዬ ቃል ብሎ ሳያቋርጥ እየተቸገረ እየተንተባተበ ለመቅራቱ ሌላ አጅር አለው ብላ። እዚህ ምድር ላይ የኖሩ ቁርአንን ከሐፈዙ ቁርአንን አሳምረው ከቀሩ በደረጃ ከመላእክት ጋር አላህን ከማያምፅ ለአላህ ቅርብ ከሆኑ አላህን ከሚፈሩ መላእክት ጋር መሆን መሰለፍ ይቻላል ማለት ነው። ሙሉውን መሐፈዝ ያልቻለ ሰው አንድ ጁዝ፣ ሁለት ጁዝ፣ ሶስት ጁዝ የተመረጡ ሱራዎችን መሐፈዝ ይችላል። 30ንም ጁዝ ቢሆን መሐፈዝ ካመኑበት ካሰቡበት ራስን ካዘጋጁ ቀላል። እድሜ፣ ጾታ፣
ዘመን ሀገር አይገድበው። ቁርአን የወረደው ለዓለም ለዓረቡም ለዓጀም። በዓረብኛ ስምህ ማን ነው ቢባል መልስ መስጠት የማይችል ዓጀም ቁርአን መሐፈዝ ይችላል። ከብዙ ዓረቦች በተሻለ መልኩ ቁርአን የሚቀሩ ዓረብ ያልሆኑ ሰዎች አሉ። ፈረንጆች፣ አፍሪካውያን ይሆኑ የአላህ ንግግር ስለሆነ ለሁሉም ገር ስለሆነ ስምህ ማን ነው በትንሹ ብትጠይቀው በዓረብኛ ማይመልስ የትኛውንም ሱራ ገልጠህ ቅራልኝ ብትለው አቁም እስክትለው ድረስ በቃሉ ይሸመድዳል። አላህ አግርቶት ወለቀድ የሰና አልቁርአን ሊዚክር ፈሀል ሚን ሙደኪር። ቁርአንን አግርተነዋል። ማን ነው የሚገሰጽ? ማን ነው የሚያስታውስ? መማር የሚፈልግ ማን ነው? መሐፈዝ የሚፈልግ የማግዘው እያለ ነው አላህ ተባረከ። እኔ ያግዘኝ እፈልጋለሁ ካለን ቆርጠን ከተነሳን እንችላለን። የነቢዩ ሰለላሁ ዐለይሂ ወሰለም ሰሐቦች ከነሱ ውስጥ ብዙዎች ቁርአን ሲወርድ እድሜያቸው 20፣ 30፣ 40፣ 50 ነው። እድሜ ገፍቷልና አልችልም ብለው ተስፋ ቆርጠው አልተውም፣ ቀርተዋል፣ ሐፍዘዋል። ኃላፊነትም ነበረባቸው። የመስጅድ ሰው ብቻ አልነበሩም። የመስጅድም የንግድም የእርሻም ሰው ነበሩ። ልክ እንደኛው ሀያት ነበራቸው፣ ህይወት ነበራቸው የሚመሩ። የቤተሰብ ኃላፊነት ነበረባቸው። ለንግድ ይመላለሱ ነበር፣ ያርሱ ይዘሩ ነበር። ከመሆኑም ጋር የሄዱ የመጡ ቁርአን ይቀሩ ነው። ግመል ላይ የተጓዙ ቁርአን ይቀራል። ተኝተው ቁርአን ይቀራል። ራሱን የቻለ አንድ የሙእምን የሙስሊም ስራ ነው ቁርአን መቅራት ተብሎ ከታሰበበት ከህይወት ጋር ማጣጣም አብሮ ማስኬድ ይቻላል። ትርፍ ነገር ነው። ሶላት ላይ ከቀራሁ ይበቃኛል የሚል እምነት ካለ ነው ቁርአን እንደ ግለሰብ ሊከብድ የሚችለው እንጂ ራሱ ገር ነው። አላህ ራሱ ገር አድርጎታል። አግዘን ካልነው ይበልጥ ያገራዋል። ውስጡ ላይ ልቡ ላይ ምንም ቁርአን የሌለ ሰው እንደ ኦና ቤት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አልጀውፉ الذي ليس فيه شيء من القرآن كالبيت الخارب። ምንም ቁርአን ምንም ሱራ ምንም ጁዝ በቃሉ መቅራት የማይችል መንገድ ሲሄድ የሆነ ቦታ ላይ ወረፋ ሲጠብቅ በልቡ የገለጠ መቅራት የማይችል ሰው የሱ ልብ የሱ ሆድ እንደ ኦና ቤት፣ የመጥፎ ነፍሶች የመጥፎ ሽታ የርኩስ መንፈሶች ሁሉ መሰብሰቢያ የሆነ ስፍራ ማለት ነው። ኦና ቤት ባዶ ቤት ነው፣ ሰው ማይኖርበት ተዘግቶ የተበላሸ የቆየ ቤት ማለት። ውስጡ ላይ ምንም አይነት 1፣ 2፣ 3 ጁዝ ሱራ እንኳ አያ እንኳ በቃሉ መቅራት የማይችል እሱ እንደ ኦና ቤት፣ ሸይጣን እንደፈለግ ይጫወትበታል። ቁርአን ቅድም እንዳልነው ከአላህ ጋር መነጋገር ነው። የግድ ከአላህ ጋር ለመነጋገር ሁሌም ቁርአን መግለጽ አይጠበቅብንም፣ ወይም ላይቻል ይችላል። ሁሌ ያጠገባችን ቁርአን ላይኖር ይችላል። ስለዚህ አእምሯችን ውስጥ ቀርጸን ያስቀመጥነው የዘራነው የተከልነው ከአላህ ጋር የምንነጋገርበት የሆነ ድርሻ ሊኖረን ይገባል ማለት ነው። ረዥም መንገድ ስንሄድ በተለያዩ አጋጣሚዎች ወረፋ ስንጠብቅ ማንበብ የምንችለው ሌሊት ተነስተን መብራት በሌለበት ከአላህ ጋር መነጋገር ሌሊት መስገድ የምንችልበት 1 ጁዝ 2 ጁዝ ለሁላችንም ሊኖረን ይገባል። ካመኑበት ቀላል፣ ከከበደ ማማከር ይቻላል። አልሐምዱሊላህ አሁን በዘመናችን መስጂዱ መድረሳው ሁሉም ቦታ ላይ ሁሉም እንደ እድሜው እንደ ጾታው ቁርአን መቅራት የሚችልበት ሁኔታ አለ። አዕዝም ማድረግ መወሰን መጀመር ብቻ ነው ከኛ የሚጠበቀው። ከፈጅር በኋላ ከመግሪብ እስከ ዒሻ ከምሳ በኋላ ባለው ሰዓት እድሜ 50 ይሁን 60 70 80 ይቻላል። በ80 ዓመታቸው ቁርአን ቀርተው አክትመው በቃል መያዝ የቻሉ ሰዎች ተገኝተዋል። ባለንበት ዘመን እድሜያቸው 80 ሆነው ቁርአን መሐፈዝ የቻሉ ሰዎች ተገኝተዋል። ሁሉንም እችላለሁ ብለን ጀምረን የቻልነውን ያክል ሄደን እንኳን ብንቆም የሁሉንም አጅር ነው አላህ የሚሰጠን። እኔ ወስኛለሁ 30 ጁዝ ሐፍዛለሁ 10 ዓመት ይፍጅ 20 ዓመት ይፍጅ ብለን ከገባንበት ጉዞ ላይ እስካለን ድረስ መንገድ ላይ እንኳን አቋርጠን ነው ብንሞት ባንችል እንኳን በንያችን አላህ የተሟላ አጅርና ምንዳን ይሰጣል። ሌላው ቁርአንኛ ላይ ካለው ሐቅ አንዱ ተፍሲሩን መማር፣ ማዕናውን ትርጉሙን ማጥናት፣ በተለይ ከእምነት ጋር ከህግጋት ጋር የተያያዙ ክፍሎችን ሱራና ጁዝዎችን ቁርአን የመጣው የወረደው ሊሰራበት የቁርአን ህግን መከተል መተግበር የምንችለው ትርጉሙን ስናውቀው። አረብኛውን ማንበቡ በራሱ
በእያንዳንዱ ፊደል 10 እስከ 700 አጅር ቢያስከፍልም ምንዳ ቢያሰጥም የተሻለ የተሟላ ምንዳ የሚያሰጠው መተግበሩ መስራቱ። የሰው ልጅ ማያውቀውን ነገር አያደርግ፣ አያምንበትም፣ አይነሳሳ። ትርጉሙን አውቀነው ስንቀራና ትርጉሙን ሳናውቅ ስንቀራም አንድ አይደለም። ማዕናውን አውቀን ተቀራን የቁርአንን ጣዕም ማጣጣም እንችላለን። ረጅም ሰዓት ቁጭ ብለን መቅራት እንችላለን። ትርጉሙን ማናውቀው ከሆነ ያን ያክል ሶብር አድርገን ታግሰን ረጅም መሄድ አንችልም። አላህ ተባረከ ወተዓላ ራሱን ያስተዋወቀን እሱ ራሱ በቁርአኑ የሚወደውን የሚጠላውን ያስተዋወቀን በቁርአኑ። ቁርአንን በደንብ አድርገን ከተረዳን ከአላህ ቅርብ መሆን እንችላለን። ከአላህ ጋር እንጣል። የአላህን ሐቅ ለሌላ አሳልፈን አንሰጥም። የሰዎችን ሐቅ አንነካም። ከአላህ ጋር ከሰው ጋር እንጣላለን። ቁርአን ስለሚመራን ኢነ ሃዘል ቁርአን የህዲ ሊለቲ ሂየ አቅወም፣ የተስተካከለ አቋም እንዲኖረን ቀጥ ያለ ጎዳና ላይ እንድንጓዝ የሚያደርጉ የሚያስችለው ቁርአን። ይሄ በማንበብ ብቻ አይደለም የሚገኝ። ማንበቡ ቀልብ ያረጥባል። በጥቅሉ ትርጉሙን ባናውቀውም አኼራ እንድናስታውስ ያደርጋል። መላኢካ እንዲያጅበን ያደርጋል። በእያንዳንዱ ፊደል ከ10 እስከ 700 አጅር ያስገኛል። ኢላ ገይሪ ዛሊክ። ነገር ግን ሙሉ ለውጥ ልናመጣ የምንችለው ቁርአንን በደንብ ልናከብር በደንብ ልናጣጥመው የምንችለው ትርጉሙን ስናውቅ ነው። ቁርአንን ተማሩት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይቅረኡል ቁርአን፣ ቁርአንን ቅሩት ብሏል። ቁርአንን ቅሩት የሚለው ትርጉሙን መቅራትም ጭምር ተፍሲሩን ማወቅም ጭምር ያካትታልና ቁርአን የወረደው ሊሰራበት እስከሆነ ድረስ ምንሰራበትን ህግ ምንነቱን መረዳት፣ ተፍሲሩን ትርጉሙን ማድመጥ ማንበብ፣ በየመስጂዶች የሚሰጡ የተፍሲር ትምህርቶችን ፈልጎ ሰዓት አብቃቅቶ ከእስከ የነበረው ለዱንያ ይበቃኛል፣ ከእስከ ያለውን ለአኼራ ላድርግ፣ የጌታዬን ህግ ልወቅ ልንል ይገባል። እዚህም ጋር ብዙ ጊዜ ሰዎች የሚያነሱት ምክንያት አልችልም፣ ይደክመኛል፣ ስራ ይበዛብኛል። አኼራ ላይ ከባድ ድካም አለ። ቁርአንን ካልያዙ በስተቀር ያን ድካም መቋቋም አይቻልም። እዚህ ዱንያ ላይ ጊዜውን ልቡን ለቁርአን የሰጠ ሰው አኼራ ላይ አይደክም፣ አይደናበርም፣ አይሸበርም። እዚህ ግን ቁርአንን ቸላ ያለ ከቁርአን ሌላን ያስበለጠ አኼራ ላይ መውጣት ከማይችለው መከራ ውስጥ ይገባል። እንደ ቁርአን ልብ የሚያረድ የዱንያን ጠፊነት የሚያሳውቅ ምንም መጽሐፍ የለም። 10 ጊዜ 1000 ጊዜ ቢደጋግሙት ጣዕሙ ይጨምራል እንጂ እንደ ሌላ እንደ ሰው ወሬ እጅ አይልም። ነቢያችን ሰለላሁ ዐለይሂ ወሰለም 30ውን ጁዝ ቁርአን ፈስረው አብራርተው ሄደዋል። ከፊሉን በቃል ከፊሉን በተግባር ሱሐቦች ያልገባቸውን ጠይቀዋል። አረቦች ከመሆናቸው ቁርአን የወረደው ይሰራበት፣ ማንበቡን ብቻ ስራ ልናደርግ አይገባን። ትልቁ ስራ መተግበር ነው። የተግባሩ ቁልፍ ደግሞ ትርጉሙን ማወቅ ነው። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد قرآن علي قالوا حق ليلانيو قرآن ማስተንተን የሚያነቡትን ቆም ብሎ ማሰብና ማስተዋል ማጣጣም፣ በዚህ መልኩ ስንቀራው ነው ቁርአን ሊቀይረን የሚችል ያነበብነውን ወደ ተግባር መለወጥ የምንችለው። በዚህ መልኩ ስንቀራው ነው ቁርአን ጣፍጦን ጥሞን ረጅም ሰዓት የምንሰጠው። ሌሊት ተነስተን የምናነብ፣ ቀን ላይ ረጅም ከሰዎች ከማውራት ይልቅ ጊዜ ሰጥተን ከሰው ጋር ከማወራ ከአላህ ጋር ባወራ ይሻለኛል እያለን ወደ ቁርአን ልባችን ፊታችን ሊዞር የሚችለው ስናነብ እያጣጣመን የምናነብ ከሆነ፣ እያስተዋለን የምናነብ ከሆነ፣ እያስተነተነን የምናነብ ከሆነ ኪታቡን አንዘልናሁ ኢለይከ ሙባረክ ሊየደበሩ አያቲሂ፣ ቁርአን ወደ አንተ ያወረድነው የተባረከ ኸይሩ ጥቅሙ ብዙ የሆነ መጽሐፍ ነው፣ ያወረድነውም ያስተነትኑት ዘንድ ነው ይላል። ቁርአን ላይ ብዙ ቆም ብለን በናስተነተናቸው ህይወታችንን ሙሉ በሙሉ የሚቀይሩ አንቀጾች አሉ። ወልዐስሪ ኢነል ኢንሳነ ለፊ ኹስር፣
ብዙ ጊዜ መግሪብ ላይ ኢሻ ላይ ምን ሰማው ሱራ ምን ማለት በዐሱር እምላለሁ ብሎ አላህ የሰው ልጅ በሙሉ ከሳሪ ነው። የሰው ልጅ በሙሉ ከሳሪ ነው፣ ይከስራል፣ ያፍራል፣ ይዋረዳል። ኢለ الذين آمنوا وعملوا الصالحات ያመኑና መልካም ስራ የሰሩ ሲቀሩ الإمام الشافعي رحمة الله عليه ለሰው ልጆች ይህችን የቁርአን ሱራ እንጂ ሌላ መመሪያ ቁርአን ባያወርዱ እንኳ ይበቃቸው ነበረ። ለው ተደበሩሃ ለከፈቱ ቢያስተነትኗት እቺ ሱራ ለሰው ልጆች ትበቃ ነበር ብሏል ኢማም ሻፊዒ ረሕመቱላሂ ዐለይሂ። ሱረቱል ዐስር 3 አንቀጽ ናት። ቁርአን ውስጥ በጥቅሉ 6236 አንቀጾች አሉ። ከ6236 አንቀጽ ውስጥ እቺን 3 አንቀጽ ብቻ አላህ አውርዶ ቢያበቃ ይበቃ ነበረ። መቼ ቢያስተነትኗት አሉ ኢማም ሻፊዒ። ማንበቡ ብቻ አይደለም የሚቀይረው የሚለውጥ። እኔ ሙፈሰልን ማታ ላይ ቀራሁ አላቸው አንዱ መጥቶ ከሱሐቦች መሃል አንደኛው። ሙፈሰል ማለት ከሱረቱ አልሑጁራት ወይም ከሱረቱ ቃፍ እስከ ሱረቱ ናስ ያለው የቁርአን ክፍል ሙፈሰል ይባላል። ማታ በአንድ ሌሊት ሙፈሰልን ሙሉ ቀራሁ ሲላቸው እንደው እኔ ከሰዎች ውስጥ ሱረቱ ዘልዘላም ብቻ እየቀራ ያደረሰው አውቃለሁ። 30ውን ከማነብነብ አንዲትን ሱራ ልብህን የምታክም ሱራ ልብህን የምታክም አንቀጽ ይዘህ እሷን እየደጋገምክ የሞተ ልብህን እየቀሰቀስክ የታመመውን እየፈወስክ መደጋገም ነው የሚሻለው ማለታቸው። ቁርአንን ግጥም እንደሚነበበው አታነበንቡት ብላ አብዱላህ ብን መስዑድ ረዲየላሁ ዐንሁ አለ። ቁርአንን ግጥም እንደሚነበበው አታነበንቡት፣ ቆም በሉ፣ አስተንትኑ፣ ራሳችሁን ፈትሹበት፣ ቀልባችሁን አክሙበት። የአንዳችሁ ጭንቁ የሱራው መጨረሻ አይሆን ብላ። መቼ ነው ይሄን ሱራ መጨረሻው? መቼ ነው ይሄን ጁዝ መጨረሻው? መቼ ነው ማኻትመው ሳይሆን እዚህ ቁጭ ብዬ ስቀራ ምን ያክል ተጠቀምኩኝ? ከሱረቱል በቀራ፣ ከሱረቱል ኒሳ፣ ከሱረቱ ቃፍ ምን ይዤ ወጣሁኝ? ስንት የአላህን አስታወስኩኝ? ስንት መጥፎ ነገርን ለማቆም አሰብኩኝ፣ ወሰንኩኝ በሉ ተብላ። ብዙ ቁርአን ማይቀሩ ሰዎች አሉ። ከሚቀሩት ውስጥ ደግሞ ብዙ ለማስተንተን ራስን በቁርአን መነጽር ለማየት ትኩረት ማይሰጡ ሰዎች አሉ። ቀራሁ ብቻ ጨረስኩ ብቻ አኸተምኩ ብቻ ይህ መሆን የለበት። ትርጉሙን ብናውቀውም ባናውቀውም ገና የአላህ ንግግር በመሆኑ ብቻ ልብ የሚነኩ አንቀጾች አሉ፣ ልብ የሚያስደነግጡ አንቀጾች አሉ። እንዲህ አይነት አንቀጾች ሲመጡ የኔ ህመም እዚህ ጋ ነው መድኃኒቴን አገኘሁት ብለህ ካስፈለገ 100 ጊዜ ቢሆንም ደጋግመው ይላሉ ኢብኑል ቀይም ረሕመቱላሂ ዐለይሂ። ያንተን ችግር የምትቀርፈው እቺ አንቀጽ ከሆነች አንዲት አንቀጽ ለምን አትሆንም? አንዲት አጭር ሱራ ለምን አትሆንም? ያቺን ደጋግም። ለአንተ የሚጠቅምህ እሱ ነው፣ ብዙ ማነብነቡ ሳይሆን ያንተን ችግር የሚያክመውን አንቀጽ ሱራ መደጋገም ነው ብላ። ወከዛሊክ ቁርአንኛ ላይ ካለው ሐቅ ሌላኛው በጋራ መማማር ማጥናትን፣ ቃሉን ሊሆን ይችላል፣ ተፍሲር ትርጉሙን ሊሆን ይችላል። በተለያየ መልኩ ሰዎች በጋራ ተሰብስበው ቁርአንን መማማር፣ ቁርአንን ማጥናት፣ በቁርአን ዙሪያ መወያየት እኛ ላይ ካለው ሐቅ አንዱ። ነብዩ ሰለላሁ ዐለይሂ ወሰለም ከሱሐቦቻቸው ጋር ያደርጉ ነበር። ወደ ተለያየ አካባቢ ሲሄዱ ሰብሰብ ብለው እስኪ ቁርአን ቀራልኝ ይሉ ነበር። ከሱሐቦች መሃል አንቱ ላይ ወርዶ አንቱ ላይ እንዴት ቀራለሁ ሲሏቸው ከሌላ ሰው ስሰማው ደስ ይለኛል ቀራልኝ ይሉ ነበር። ከዛ በኋላ ዑመር ኢብኑ አልኸጣብ ሌሎችም ተሰብስበው እርስ በርሳቸው በቁርአን ዙሪያ ይመካከሩ ነው። ከቁርአን ውስጥ ህግ ያወጡ ነበር፣ ያጠኑ እየተመራሙ። ነቢዩ ዓለይሂ ሰላቱ ወሰላም መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ መጅተመዐ ቀውሙን የትሉነ ኪታበላህ ወየተዳረሱነሁ በይነሁም። ሰዎች በአብዛኞቹ ዘገባዎች ከአላህ ቤቶች አንዱ ቤት ላይ መስጂድ ላይ፣ በአንዳንድ ዘገባዎች ቦታ ሳይገድቡ መድረሳም ላይ ቤት ውስጥም ይሁን ተሰብስበው ቁርአንን የቀሩ ቁርአንን ሙዳረሳ ያደረጉ ያጠኑት እንደሆነ የተማማሩት እንደሆነ መላኢካ ወርዶ ይከባቸዋል። የውስጥ መረጋጋትን አላህ ይሰጣቸዋል። ከተከበሩ መላእክት ጋር ሰማይ ላይ ስማቸውን ያወሳል። መጨረሻ ሲቆሙ ደግሞ ተነሱ አላህ ምሯቸዋል ይባላሉ ተብሏል። ስለዚህ በተለያዩ አጋጣሚዎች እርስ በርስ ስንገናኝ፣ በቤተሰብ ዚያራ፣ ስራ በሌለበት ቀን ከቤተሰብ ጋር ከጓደኛ ጋር ስንቀመጥ ክፍቱን የእረፍት ቀን ሙሉውን ለወሬ፣ ለፖለቲካ፣ ለዘረኝነት፣ ለማላ ያዕኒ ከምናውለው አንድ ሱራ አንድ ጁዝ መርጠን
እስቲ ዛሬ በዚህ ሱራ ዙሪያ የምናውቀው የተፈላሰፉ የመሰለውን ያወሩ አይደለም፣ በእርግጠኝነት የሚያውቁትን ከሚያውቁት ለሌሎች ማካፈል ማጋራት። አቅም ከሌለ የተፍሲር መጽሐፍ ገልጦ ማንበብ፣ የተፍሲር ድምፆችን ዑለሞች የሚያብራሩበትን ማድመጥ፣ በዛ ዙሪያ መነጋገር አሁን የተባለውን አጅር ያስገኛል። የልብ መረጋጋትን፣ ሰማይ ላይ መላእክቶች ዘንድ በጥሩ ስም መወሳትን፣ ተጨማሪ እውቀት ማግኘትን፣ በመላእክታ መታጀብን መከበብን ያስገኛል። የእርስ በርስ ግንኙነትንም ያጠናክራል። ሰዎች ብዙ ጊዜ አብረው ሲሆኑ በወንጀል ከሆነ ጊዜያቸው የሚያሳልፉት መጣላትን ይወልዳል። በኸይር በዚክር በዕልም ሲሆንሳ አብሮ መሆኑ ትርፋማ ይሆናል። ሸይጣን እጅ ያስገባበት መላእክታ ይጠብቀዋል። ሸይጣን እንዳይገባ ያጥራል። ቅድም እንደተባለው አንድ ቤት ላይ አንድ ቦታ ላይ ቁርአን ከተቀራ ከዛ ቦታ ሸይጣን ይሸሻል፣ መላእክታ ይበዛል። ወከዛሊክ ቁርአንኛ ላይ ካለው ሐቅ ስምንተኛው በቁርአን መስራት ነው። ቁርአን የወረደበት ዋነኛው ዓላማም ይሄ ነው። ቁርአንን እየቀሩት ያነበቡት ትርጉሙን እየተማሩ ማይሰሩበት ከሆነ እንዲህ አይነቱን ሰው አላህ መሰሉ الذين حملوا التوراة ثم لم يحملوها كمثل الحمار ብሏቸው። ቁርአን ያወቀ ህጉን ማይከተል ሰው የሱ ምሳሌ አህያ ነው ብሏል። የተሸከመውን አያውቅ። ውሃ ይሸከም፣ ድንጋይ ይሸከም፣ መጽሐፍ ይሸከም፣ ያው እርምጃው እንቅስቃሴው አደብ አይገዛም። ቁርአን ቀርቶ የሚያጠፋ ሰው የሱ ምሳሌ እንደ አህያ ነው። ስለዚህ ቁርአንኛ ላይ ካለው ሐቅ አንዱ መስራት፣ ያወቅናትን ወደ ተግባር መለወጥ፣ ቁርአን የሚከለክለውን ከመዳፈር መጠበቅ ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ወአነትሉ ወልቁርአና ቁርአንን እንድከተል አላህ አዞኛል ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን የምንከተለው ያዘዘውን በመታዘዝ የከለከለውን በመከልከል። ወከዛሊክ ዘጠነኛው ቁርአንኛ ላይ ያለው ሐቅ አተሐኩሙ ኢለይህ ወደ ቁርአን ፍርድ ፍለጋ መሄድ። የማይግባቡበት ነገር ሲፈጠር ፍርድን ከቁርአን መውሰድ። በሆነ ነገር ከተጣላችሁ ከተጋጫችሁ ወደ አላህ መልሱት ተብሏል። ወደ ቁርአን መልሱት ማለት ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም። በጭራሽ የሰው ልጆች ሊያምኑ አይችሉም በመካከላቸው በሚፈጠሩ አለመግባባቶች አንተን ዳኛ አድርገውህ የፈረድከውን ፍርድ ደስተኛ ሆነው እስካልተቀበሉ ድረስ ብሏል። በተለያዩ ጉዳዮች በገንዘብ በጋብቻ በመሰል ጉዳዮች ላይ አለመግባባቶች ሲፈጠሩ ቁርአንኛ ላይ ካለው ሐቅ አንዱ ፍርድን ከሱ ማግኘት። ቁርአን ምን ይላል? ሙስሊም ማለት ያለበት ይሄን ወደ ፍርድ ቤት ከመሮጥ ወደ ሽምግልናም ከመሄድ በፊት ቁርአን ምን ይላል? ቁርአን በግልጽ ያስቀመጠው ብይንና ህግ ካለ ሽምግልናም ፍርድም አያስቀምጥም። አላህ ፈርዷል ድሮ። ለእኛ ጉዳይ መልስ ካላገኘን ዑለሞች ያገኙለታል። እንዲህ ነገር ገጥሞኝ ነበረ፣ ቁርአን ምን ይላል? ነቢ ምን ብለዋል መባላል። ቁርአኑ ተትቶ ወደ ሌላ መሄድ የቁርአንን ሐቅ አለመጠበቅ ነው የሚሆነው። ወከዛሊክ ቁርአን ለሁሉም ዘመን ምቹ ነው። ለሁሉም ጉዳይ ውስጡ ላይ መልስ አለው፣ ህግ አለው። በዚህ ጉዳይ ላይ ቁርአን እከተላለሁ፣ በዚህ ጉዳይ ላይ ሌላ እከተላለሁ ልንል አይገባም። በመጨረሻም አስረኛው ቁርአንኛ ላይ ያለው ሐቅ ተዕዚሙሁን ቁርአንን ማክበር። እያንዳንዱ ሙስሊም ቁርአንን ሊያከብር ይገባል። በልቡ ቁርአንን ሊያከብር ይገባዋል። የአላህ ንግግር ነው ብሎ በማመን በመውደድ ጊዜ በመስጠት ህጉን ሊያከብር ይገባዋል። ከማንም ህግ በላይ እንደሆነ በማወቅ ለህጉ እጅ ሊሰጥ ይገባዋል። ሊደነገጥ ይገባዋል ቁርአን እንዲህ ብሏል ሲባል። ወከዛሊክ ትርጉሙን ሐሳቡን ማክበር ይገባናል። እኛ ላይ ካለው ሐቅ አንዱ የቁርአንን ትርጉም የቁርአንን ሐሳብ ማክበር። ቁርአን እንዲህ ብሏል እየተባለ አይ ይሄ ይሻለኛል ከማለት መጠንቀቅ። ቁርአንን እንደመሰለን ከመፈሰር መራቅና መጠንቀቅ ያስፈልጋል። ሁሉም እንደመሰለው ከፈሰረው ቁርአን አልተከበረም ማለት ነው። ቁርአን ለመፈሰር ጠበቅ ያሉ መስፈርቶች አሉት። በዚያ መስፈርት መሰረት መሆን አለበት። ይሄ መስፈርት ተሟልቶ እምነት ነክ ጉዳዮች ላይ ሱሐቦች ታቢዒዎች ባልፈሰሩት መልኩ ባልተረዱት መልኩ ከመፈሰር ከመረዳት መጠንቀቅ ያስፈልጋል። በመጨረሻም ቁርአኑን ራሱን ወረቀቱን ቁርአኑ የአላህ ንግግር ያረፈበትን ሙስሐፉን ማክበር ያስፈልጋል። በርካታ የፊቅህ ሊቃውንት ዘንድ በልአኢመቱል አርበዓ ዘንድ ቁርአን ውዱእ ሳይኖር አይነካም። ጀናባ ላይ ያለ ሰው ቁርአን መንካት አይችልም። ቁርአን ቆሻሻ ቦታ ላይ አይቀመጥም። በእግር የሚረገጥ ቦታ ላይ አይቀመጥም። ቁርአን ወዳለበት ቦታ እግር መዘርጋት አይቻልም። ቁርአንን ተደግፎ መቀመጥ አይቻልም። መሰል የሆኑ አሕካሞች አሉ። እጅ ቆሾ ተነጅሶ ቁርአን መንካት አይቻልም። ቁርአን መግለጽ ሲፈልጉ በጣት ምራቅ አስነክቶ መግለጥ አይቻልም። አንተ የምትጠየፈውን ነገር ለቁርአን ይሄን ልትጠቀም አይገባም። ልጆች ቁርአን አያያዝ እንዲያውቁ
ማድረግ ያስፈልጋል። ህፃናት መጫወቻ እንዲያደርጉት መፍቀድ አይገባም ተብሏል። እነዚህና ሌሎችንም ቁርአንን የማክበር ምልክት የሚባሉ ነገሮችን ልናውቅ ልንጠብቅ ይገባናል። ይሄን ስናደርግ ነው ቁርአን የሚያከብረን። ይሄን ስናደርግ ነው ቁርአን የሚያልቀን። ይሄን ስናደርግ ነው ቁርአን ወደ ጀነት ሊመራን የሚችለው። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء اللهم أعزنا بالقرآن اللهم أعزنا بالقرآن اللهم اجعلنا من أهل القرآن الذين هم أهلك وخاصتك يا رحمن اللهم ارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا اللهم فقهنا في الدين وعلمنا التأويل اللهم فقهنا في الدين وعلمنا التأويل اللهم فقهنا في الدين وعلمنا التأويل ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين والحمد لله رب العالمين.